ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በቀጣይ የዝውውር መስኮቶች ሊፈጸሙ የሚችሉ የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ የተለመደ የአክብሮት ግብዣዬን ነው ወደ እናንተም የማደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ሁኑ። የሊቨርፑል የነገው ወይም ደግሞ የወደፊቱ ተከላካይ ጀረሚ ዣክዌ ለሬን ባደረገው የቅርብ ጊዜ ጨዋታ ላይ የትከሻ ጉዳት ማስተናገዱን ተከትሎ በአንፊልድ አዲስ ስጋትን ፈጥሯል። ዘሚረር እንደዘገበው ከሆነ በዝውውር መስኮቱ የመጨረሻ ቀን በ60 ሚሊዮን ፓውንድ ከሬንሶች ወደ ሊቨርፑል ፈርሞ መልሶ ለፈረንሳዩ ክለብ በውሰት የተሰጠው ይህ ድንቅ ፈረንሳዊ የማል ተከላካይ ሬንስ ከሌንስ ጋር ባደረጉት ጨዋታ በከፍተኛ ሕመም ምክንያት ከሜዳ ለመውጣት ተገዷል። ጀረሚ ዣክዌ ጉዳቱ ከመድረሱ በፊት እስከ 70ኛው ደቂቃ ድረስም በተከላካይ መስመሩ ላይ ጠንካራ ብቃት እያሳየ ነበር። ሆኖም ግን ግጭት ካጋጠመው በኋላ ግን እጁን ይዞ በጭንቅላቱ ሲገላበጥም የታየ ሲሆን በመጨረሻም በሕክምና ባለሙያዎች እርዳታ ሜዳውን ለቆ ወጥቷል። ምንም እንኳን ጀረሚ ዣክዌ እስከ ሐምሌ 1 ድረስም የአርነ ስሎት ስብስብን በይፋ ባይቀላቀልም የሊቨርፑል ባለስልጣናት ግን የሱን ማገገም በቅርብ እንደሚከታተሉት ነው ዘገባው የገለጸው። ክለቡ የ20 ዓመቱን የተከላካይ ክፍሉንም ቁልፍ አካል አድርገው የሚመለከቱት ሲሆን ቸልሲም ቀድሞ ፊርማውን ለማግኘት ከፍተኛ ጥረት አድርጎ እንደነበር ነው የሚነገረው። እንደ ዘገባዎች ከሆነ ተከላካዩ መልበሻ ክፍል ውስጥም ከፍተኛ ህመም ላይ የነበረ ቢሆንም የጉዳቱ መጠን ግን እስካሁን ድረስ በይፋ አልተገለጸም። ከፈረንሳይ የወጡ የመረጃ ምንጮች እንደሚያሳዩት በአሁኑ ወቅት በተከላካይ መስመር ላይ የጉዳት ቀውስ እያጋጠማቸው ላለው የሊቨርፑል ደጋፊዎችም ሌላ ተጨማሪ መርዶ ሆኖባቸዋል። በተለይም የቀኝ ተከላካይ ቦታ በዚህ ውድድር ዘመን የተረገመ ይመስላል። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ማምራቱን ተከትሎ እሱን ለመተካትም የመጣው ጀረሚ ፍሪምፖንግ በጡንቻ ጉዳት ምክንያትም ከሜዳ ርቋል። ጉዳዩ ይባስ ደግሞ ያደረገው ደግሞ ኮነር ብራድሌይ በከባድ የጉልበት ጉዳት ምክንያትም የቀሪው የውድድር ዘመን ጨዋታዎች የሚያመልጡት መሆኑና ሁለገብ ተከላካይ ጆ ጎሜዝም በከባድ የብሽሽት ጉዳት በኋላ አሁን ላይ ቀለል ያለ ልምምድ የጀመረ መሆኑ ነው። የቡድኑ የኋላ ክፍል እስከ መጨረሻው ተዳክሞ ባለበት በዚህ ወቅትም የወደፊት ፈራሚያቸውን ወደ ጉዳት ዝርዝር ውስጥ መግባቱን ለአሰልጣኝ አርነ ስሎትም የማይፈልጉት ዜና ሆኖባቸዋል ነው የተባለው። ፌዴሪኮ ኪየዛ በሊቨርፑል መለያ የሚጠበቅበትን ያክል ብቃቱን ማሳየት ያልቻለ ሲሆን በክረምቱ የዝውውር መስኮትም ዋነኛ የመነጋገሪያ ርዕስ እንደሚሆን ይጠበቃል። የሊቨርፑል ቦርድ ተጫዋቹን ከፕሪሚየር ሊጉ ፍጥነት ጋር የማላመድ ብቃቱ ላይ ጥርጣሬ ስላለው እንዲሄድ ለመፍቀድ ፈቃደኛ መሆኑን የተነገረው። በሌላ በኩል የሴሪኤ ክለቦች ተጫዋቹን ለማስፈረም እንቅስቃሴ ጀምረዋል። ፌዴሪኮ ኪየዛ በጥር ወር የዝውውር መስኮትም ከሊቨርፑል የመልቀቅ ወሬዎችም ተነስተውበት እንደነበር ነው የሚታወሰው። ዩቬንቱስ የቀድሞ ኮከቡን መልሶ ለማግኘት ሁኔታዎችን እያጠና ሲሆን ሮማና ናፖሊም የማጥቃት ክፍላቸውን ለማጠናከር በዝርዝራቸው ውስጥ አካተውታል። እስካሁን ምንም አይነት ይፋዊ ጥያቄም ባይኖርም የዝውውር መስኮቱ ሲከፈት ድርድሮች በፍጥነትም ይገኛሉ ተብሎ ነው የሚጠበቀው። ለካቼንድ ኦፍሳይድ የቀረቡ መረጃዎች እንደሚያመለክቱት ሊቨርፑል ለተጫዋቹ ከ25 እስከ 30 ሚሊዮን ዩሮ የሽያጭ ዋጋ ቆርጦለታል። ይህ ዋጋም ክለቡ የዝውውር ኪሳራ እንዳይገጥመውና የተጫዋቾች የደሞዝ በጀት ላይም ቦታውን እንዲያገኝ ይረዳዋል። የፌዴሪኮ ኪየዛ ኮንትራትም እስከ 2028 የሚቆይ ሲሆን በአሁኑ ወቅት ምንም አይነት የውል ማራዘሚያ እቅድ የለም። ዘገባዎች እንደሚያመለክቱት ወደ ሴሪኤ የሚመለስ ከሆነ ተጫዋቹም አነስተኛ ደሞዝን ለመቀበል ሊስማማ እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የዩቬንቱስ ደጋፊዎች ተጫዋቹን በድጋሚ በጥቁርና ነጩ መለያ ለማየትም በጉጉት ላይ ሲሆኑ የጣሊያን መገናኛ ብዙሃንም ወደ ሀገሩ መመለሱን ይበልጥ ሊሆን የሚችል እድል እንደሆነ እየገለጹ ነው። ባለው ሁኔታ ለፌዴሪኮ ኪየዛ በዚህ ዋጋ ዋነኛውን አማራጭ ወደ ሴሪኤው መመለስ ነው። ዩቬንቱስ ፉክክሩን እየመራ ቢሆንም
ሮማና ናፖሊም አማራጭ ጥያቄዎችን በማቅረብ ፉክክሩን ሊያሟሙቁት ይችላሉ። ሊቨርፑል ለመሸጥ ዝግጁ በመሆኑ ይህም ደግሞ በፌዴሪኮ ኪያዛ የእግር ኳስ ሕይወት ውስጥም ትልቅ ለውጥ የሚታይበት ሊሆን ይችላል። በሊቨርፑል ተቀያሪ ወንበር ላይ መቀመጥ ለጣሊያናዊው ኢንተርናሽናልም አይጠቅመውም። በመሆኑ መደበኛ የጨዋታ እድልን ፍለጋ በክረምቱ መልቀቅ ይኖርበታል። እሱ ጥራት ያለው ተጫዋች መሆኑን በሊቨርፑል በነበረው ቆይታ አልፎ አልፎ አሳይቷል። ለአንድ ዩቬንቱስ፣ ሮማ ወይም ደግሞ ናፖሊ ላሉ ክለቦችም ድንቅ ፈራሚ ሊሆን ይችላል። በመጨረሻም የት እንደሚያርፍ ማየቱ ትኩረት የሚስብ ጉዳይ እንደሆነ ነው ዘገባዎቹ እየጠቆሙ የሚገኙት። ሁሊያን አልቫሬዝ ባለፉት ሳምንታት ከፕሪሚየር ሊጉ ጋር ስሙ መያያዙን ቀጥሏል። አርጀንቲናዊው ኢንተርናሽናል ወደ ስፔኑ ክለብ አትሌቲኮ ማድሪድ ካመራ በኋላ እጅግ አስደናቂ ብቃትን እያሳየ ሲሆን የፕሪሚየር ሊግ ክለቦችም ወደ እንግሊዝ ለመመለስ ጥረት እያደረጉ ነው። እንደ ፌጂያስ ዘገባ ከሆነ አርሰናልና ቼልሲ ይህንን የዓለም ዋንጫ አሸናፊ ለማስፈረም ፍላጎት ያላቸው ሲሆን ባለፉት ሰዓታት ደግሞ ፍላጎታቸው ይበልጥ ጨምሯል። አርሰናል ለቡድኑ ፈጠራንና ጎሎችን የሚጨምር ሁለገብ አጥቂ ለማግኘትም እየፈለገ ነው። ሌላው በኩል ደግሞ ቼልሲ የማጥቃት መስመሩን የሚመራና በቋሚነት ግቦችን የሚያስቆጥር ተጫዋች ያስፈልገዋል። ቼልሲ ይህንን ደቡብ አሜሪካዊ ለማስፈረምም 90 ሚሊዮን ዩሮ አካባቢ ለመክፈልም ፈቃደኛ እንደሆነም ተዘግቧል። በመጪዎቹ ወራትም ይፋዊ ጥያቄም ይዘው ይቀርቡ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ሁሊያን አልቫሬዝ ቀደም ሲል ከማንቸስተር ሲቲ ጋር በፕሪሚየር ሊጉ ተጫውቷል። ሊጉንም በደንብ ጠንቅቆ ያውቀዋል። በመሆኑም በፍጥነት በመላመድ ፈጣን ተጽዕኖዎችን መፍጠርም ይችላል። በአሁኑ ወቅትም በአውሮፓ እግር ኳስ ውስጥ ካሉ ምርጥ አጥቂዎችም አንዱ መሆኑ የሚያጠራጥር አይደለም። አርሰናልም ሆነ ቼልሲን በማጥቃት መስመር ላይም ሊለውጣቸው ይችላል። ይህ ደግሞ የ26 ዓመት አጥቂን በዚህ የውድድር ዘመን በሁሉም ውድድሮች 11 ግቦችንና 5 አሲስቶችን በስሙ አስመዝግበዋል። በአጠቃላይ አትሌቲኮ ማድሪድን ከተቀላቀለ በኋላ 40 ግቦችና 13 አሲስቶችን አድርጓል። ተጫዋቹ በሙያው ከፍተኛ ብቃት ላይ የሚገኝበት ደረጃ ላይ በመሆኑ የዝውውር ለእሱ አስደሳች እድል ሊሆንለት ይችላል። ቼልሲና አርሰናል በዓለም ላይ ካሉ ትልልቅ ክለቦች መካከል የሚመደቡ በመሆኑ ተጫዋቹ የተቀላቀላቸው ዘንድም ሊፈተን ይችላል ተብሎ ነው የሚታሰበው። ያ የቀረበው የ90 ሚሊዮን ዩሮ ጥያቄም በመጪዎቹ ወራትም በይፋ የሚቀርብ ከሆነ ለስፔኑ ክለብም ፈታኝ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው የበጡት። ማንቸስተር ዩናይትድ የሪያል ማድሪዱን ተከላካይ ኤደር ሚሊታው ለማስፈረም የተከላካይ ክፍሉንም ለማሻሻል እቅድ አለው። ብራዚላዊው ተከላካይ በላሊጋ ድንቅ ብቃቱን ያሳየ ቢሆንም በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ጥራት እንዳለው ይታመንበታል። ማንቸስተር ዩናይትድ ተጫዋቹን በቡድኑ ትልቅ አቅም እንደሚሆን በማመንም 40 ሚሊዮን ዩሮ የዝውውር ጥያቄ አቅርቦለታል። እንደ ፌጂያስ ዘገባ ከሆነ ሪያል ማድሪድ ብራዚላዊውን ተከላካይ የመሸጥ እድሉን ሙሉ በሙሉ ውድቅ አላደረገም። በአሁኑ ወቅትም የቀረበለትን ጥያቄ እየመረመረ ይገኛል። የ28 ዓመቱ ኤደር ሚሊታኦ በክለቡ ጠቃሚ ተጫዋች ቢሆንም እሱን መሸጥ ግን የደሞዝ ክፍያን ለመቀነስና ለወደፊት ዝውውሮችም መዋዕለ ንዋይ ለማግኘትም ይረዳል የሚል እምነት በክለቡ ዘንድ እንዳለን የተነገረው። በሌላ በኩል ማንቸስተር ዩናይትድ መጥቶ ወዲያውኑ ተጽዕኖ መፍጠር የሚችል ተጫዋችም እየፈለገ ነው። ሚሊታው በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ጥራትና ልምድ ያለው በመሆኑ የክለቡን ተጋላጭ የመከላከል መስመር ለማጠናከር ይረዳል። ማንቸስተር ዩናይትድ ለዋንጫ ለመፋለምና ወደ ቻምፒየንስ ሊግ ለመመለስም ከፈለገ በተከላካይ ክፍሉ ላይ መሻሻል እንደሚያስፈልገው ግልጽ ነው። ብራዚላዊው ተከላካይ በትልቅ ክለብ ውስጥ መጫወት ምን እንደሚጠይቅም ያውቃል። ከሪያል ማድሪድ ጋር ቻምፒየንስ ሊግን ጨምሮ ትልልቅ ዋንጫዎችንም አሸንፏል። ይህም ደግሞ የማሸነፍ ልምዱ ለማንቸስተር ዩናይትድ እጅግ ጠቃሚ ሊሆን እንደሚችል ነው የተነገረው። ደቡብ አሜሪካዊው ተከላካይ ከእንግሊዝ እግር ኳስ ጋር በፍጥነት መላመድ የሚችል ከሆነ ይህም የ40 ሚሊዮን ዩሮ ኢንቨስትመንትም በጣም ተመጣጣኝ ተደርጎ ሊወሰድ ይችላል። ማንቸስተር ዩናይትድ አሁን ላይ ተከላካዩን በውድድር ዘመኑ ማብቂያ ላይ ማስፈረም ይችል እንደሆነ ለማወቅም በትዕግስት እየጠበቀ ነው የሚገኘው። ክለቡ ባለፉት የዝውውር መስኮቶች መሻሻሎችን ቢያሳይም ወደ እንግሊዝ እግር ኳስ አናት ላይ ደግሞ ለመመለስ ግን ተጨማሪ ጥራት ያላቸው ተጫዋቾች እንደሚያስፈልጉት የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ቸልሲ የውድድር ዘመኑ ሲያልቅ የአስተን ቪላውን የጨዋታ አቀጣጣይ ሞርጋን ሮጀርስን ለማስፈረም ፍላጎት አሳይቷል። ይህ የ23 ዓመት ተጫዋች በፕሪሚየር ሊጉ አስደናቂ ብቃትን እያሳየ ሲሆን ትልልቅ ክለቦች በሱ ላይም ፍላጎት ማሳየታቸው የሚጠበቅ ጉዳይ ነው። እንደ ፌጂያስ ዘገባ ከሆነ የቸልሲ ዳይሬክተሮች ለሱ ከፍተኛ ወጪ ለማውጣትም የተዘጋጁ ሲሆን እስከ 100 ሚሊዮን ፓውንድም ሊያቀርቡ ይችላሉ።
ማንቸስተር ዩናይትድም በሞርጋን ሮጀርስ ላይ ከፍተኛ ፍላጎት እንዳለው ነው የሚታወቀው። አስተን ቪላ ተጫዋቹን ለመልቀቅ ፍቃደኛ ይሁን አይሁን ማየቱ ትኩረት የሚስብ ይሆናል። ሆኖም ግን የቀረበው የገንዘብ መጠን በክረምቱ ወቅትም ለዌስት ሚድላንዱ ክለብም ውድቅ ለማድረግም አስቸጋሪ ሊሆን እንደሚችል ነው የተነገረው። በሌላ በኩል ዘገባው እንደሚያመለክተው ተጫዋቹ ቼልሲን የመቀላቀል ፍላጎት አለው። ትልቅ ክለብን መቀላቀል በሙያው ላይም ተጨማሪ መነቃቃትን እንደሚፈጥርለት የሚያምን ሲሆን ሁኔታውን እንዴት እንደሚቀጥል ወደፊት የሚታይ ጉዳይ ነው። የ23 ዓመቱ ተጫዋች በአጥቂ አማካኝነት ወይም በመስመር ላይ መጫወት ይችላል። እሱ ለቡድን አጋሮቹ ድሎችን ከመፍጠር ባለፈ ግቦችን ያስቆጥራል። ቼልሲ እንደሱ ያለ የፈጠራ አቅም ያለው በጣም ጥሩ ተጫዋችን በእጅጉ ያስፈልገዋል። የቼልሲ አሰልጣኝ ሊያም ሮስኒየርም አማካዩን ለማስፈረም ከፍተኛ ፍላጎት ያላቸው ሲሆን ለዝውውሩ መሳካትም ዋና ተዋናይ እየሆኑ ነው። ሞርጋን ሮጀርስ በዚህ የውድድር ዘመን 10 ግቦችንና 7 አሲስቶችን በስሙ አስመዝግቧል። ባለፈው የውድድር ዘመን ደግሞ በሁሉም ውድድሮች 14 ግቦችንና 16 አሲስቶችን ማድረጉ የሚታወስ ነው። ተጫዋቹ አሁን ላይ በከፍተኛ ደረጃም በቋሚነት ብቃቱን ማሳየት እንደሚችል ያረጋገጠ ሲሆን አዲስ ፈተና ለመጀመርም ትክክለኛው ጊዜ ሊሆን ይችላል። ወደ ቼልሲ ማምራቱም በሙያው አንድ ደረጃ ከፍ የሚያደርገውና ራሱን ይበልጥ እንዲፈተንም እድል የሚሰጠው ሊሆን እንደሚችል እየተነገረ ነው። ቶተንሃም ሆትስፐርስ የዩቬንቱስን አጥቂ ዶሻን ቭላሆቪችን ለማስፈረም ፍላጎት እንዳለው ተዘግቧል። ፈረንሳዊው የዜና ምንጭ ፉት መርካቶ እንደዘገበው ይህንን የ26 ዓመት ሰርቢያዊ ኢንተርናሽናል ለማስፈረም ቶተንሃም ከቼልሲ ጋር ፉክክር ይገጥማል። ተጫዋቹ በዚህ የውድድር ዘመን ማብቂያ ላይ ነፃ ወኪል ወይም ፍሪ ኤጀንት የሚሆን ሲሆን ዩቬንቱሶችም እስካሁን ከእሱ ጋር አዲስ ውል ለመፈረም አልቻሉም። ተጫዋቹ ወደ እንግሊዝ ፕሪምየር ሊግ የመዘዋወር ፍላጎት እንዳለው የተገለጸ ሲሆን ሁኔታው እንዴት እንደሚቀጥልም የሚታይ ነው። ቶተንሃም በማጥቃት ክፍሉ ላይ ተጨማሪ ጥልቀት የሚፈልግ በመሆኑ ሰርቢያዊው አጥቂ ለቡድኑ ጠቃሚ ጥንካሬንም ሊሰጣቸው እንደሚችል ይነገራል። ቭላሆቪች በቋሚነት ጎሎችን ማስቆጠር እንደሚችል ያሳየ ሲሆን ከእንግሊዝ እግር ኳስ ጋር ለመላመድም የሚያስችል አካላዊ ጥንካሬም አለው። እሱ ለቶተንሃም ተመራጭ የፊት መስመር ተጫዋች ወይም ታርጌትድ ማን ሊሆን ይችላል። ጎል የማስቆጠር ብቃቱና ኳስን መስርቶ የመጫወት ችሎታው ለማጥቃት ክፍሉ አዲስ ገጽታን ሊሰጠው እንደሚችል ይታመናል። በተጨማሪም እንደ ሻቪ ሲሞንስና ሙሐመድ ኩዱስ ያሉ ተጫዋቾችም ከሱ ጋር አብረው ለመጫወትም ውጤታማ ሊሆኑ እንደሚችሉ ነው እየተገለጸ የሚገኘው። በሌላ በኩል ቼልሲም የተጫዋቹን ሁኔታ በቅርበት እየተከታተለ ነው። በክረምቱ የዝውውር መስኮትም የፈረመው ሊያም ዴላፕም እንዲሁ ነገሮችን እንደታሰበው እየሄዱለት ባለመሆኑ ባለፉት ሳምንታትም ክለቡን ሊለቅ እንደሚችል ሲነገር ቆይቷል። ሊያም ዴላፕ በክረምቱ የሚለቅ ከሆነም ቼልሲ እሱን የሚተካ አጥቂ መፈለጉ አይቀሬ ነው። ሰርቢያዊው አጥቂ ለሁሉም ክለቦች ደግሞ በነፃ ዝውውር ሊገኝ የሚችል በመሆኑ ትልቅ ትርፋማ ዝውውር ተደርጎ ነው የሚቆጠረው። ቭላሆቪች በፊዮረንቲናና በዩቬንቱስ በነበረበት ቆይታ ጥራቱን አሳይተዋል። አሁን ደግሞ በፕሪሚየር ሊጉ አዲስ ፈተናን ለመጀመርም ትክክለኛው ጊዜ ሊሆን ይችላል። በመጨረሻም የትኛውን ክለብ እንደሚቀላቀል ማየቱ ደግሞ ትኩረት የሚስብ ጉዳይ እንደሆነ ነው ዘገባዎቹ የጠቆሙት። የኢብራሂማ ኮናቴ ሁኔታ ሊቨርፑሎች ለተቀናቃኙ ኮከብም እንዲሁ መልሶችን እንዲሰጡ አድርጎታል። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ባለፉት ወራት ከክለቡ ይወጣል የሚሉ ወሬዎች በስፋት እየተነሱ ይገኛሉ። የ26 ዓመቱ ፈረንሳዊ ኢንተርናሽናል ኮንትራቱ በዚህ ክረምትም የሚጠናቀቅ ቢሆንም እስካሁን ከፕሪሚየር ሊጉ ክለብ ጋር ግን የውል ማራዘሚያ ስምምነት ላይ አልደረሰም። ሪያል ማድሪድ ለተከላካዩ ተመራጭ መዳረሻ ሊሆን እንደሚችል እየተነገረ ነው። ሊቨርፑል በበኩሉ ተከላካዩ ለመልቀቅ ከወሰነ እሱን ሊተኩ የሚችሉ አማራጮችን መመልከት ጀምረዋል። እንደ ቲም ቶክ ዘገባ ከሆነ ክለቡ ከቶትናሙ ተከላካይ ሚኪ ቫን ደቬንን ለማስፈረም እያሰበ ነው። ሆላንዳዊው ኢንተርናሽናል ወደ ፕሪሚየር ሊግ ከመጣ ጀምሮ ድንቅ ብቃትን እያሳየ ነው የሚገኘው። ሊቨርፑል እሱን ለማስፈረም ይፋዊ ጥያቄዎችን ያቀረበ እንደሆነ ማየቱ ደግሞ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። በሊቨርፑል ቤት ውስጥ ጠንካራ የሆላንድ ተጫዋቾች ስብስብ መኖሩ ተጫዋቹን ለማሳመንም ቁልፍ ሚና ሊጫወት ይችላል። ሆኖም ግን ቶተናምን ማሳመን ቀላል እንደማይሆን ነው መረጃዎች የወጡት። ክሪስቲያን ሮሜሮ በክረምት ይለቃል ተብሎ ስለሚጠበቅ ስፐርሶች ሁለቱንም ዋና ተከላካዮቻቸውን በአንድ የዝውውር መስኮት ማጣት አይፈልጉም። ሆኖ ግን ሆላንዳዊው ተከላካይ ጥራት ያለው ተጫዋች መሆኑንና ሊቨርፑልን ሊያሻሽል እንደሚችል ግን ምንም ጥርጥር የለውም። ሚኬ ቫን ደቬን በከፍተኛ ደረጃ የመወዳደርና ለትልልቅ ዋንጫዎችም የመፋለም ፍላጎት አለው። ወደ ሊቨርፑል መዘዋወሩ ይህንን ህልሙን እንዲያሳካ ሊረዳው ይችላል። በተጨማሪም ከሀገሩ ልጅ ቨርጂል ቫን ዳይክ ጋርም አብሮ የመጫወት እድልንም ያገኛል። ሊቨርፑል በቅርቡ የጀረሚ ዣክዌን ዝውውርን ማጠናቀቁ ይታወሳል። ተጫዋቹ ግን እስከ ሰኔ ወር ድረስ በሬንስ ነው የሚቆየው።
ሆኖም ግን በተከላካይ ክፍሉ ላይ ተጨማሪ ጥልቀት ያስፈልጋቸዋል። ጆ ጎሜዝ እና ኢብራሂማ ኮናቴም ክለቡን ሊለቁ ስለሚችሉ አዳዲስ ተከላካዮችን ማምጣትም ግዴታቸው እንደሆነ እየተነገረ ነው። ቨርጅል ቫን ዳይክ፣ ጀረሚ ዣክዌ፣ ጂኦቫኒ ሊዮን እና እንዲሁ ደግሞ ቫን ደቬን በአንድ ላይ ቢሰባሰቡ ለሊቨርፑል አስደናቂ የመከላከል ክፍል ሊፈጥሩ ይችላሉ። ሆኖም ይህ ዝውውር ግን እጅግ ፈታኝና ውድ እንደሚሆን ነው በርካቶች እየጠበቁ የሚገኙት። አርሰናል ቤልጅማዊውን አጥቂ ሚካ ጎርትስን ለማስፈረም ፍላጎት እንዳለው ተዘግቧል። ይህ የ20 ዓመት ወጣት በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን የባርሴሎናም የዝውውር ኢላማ ነው። ተጫዋቹ በዚህ የውድድር ዘመን ለአያክስ 10 ግቦችን አስቆጥረው 9 አሲስቶችን በማድረግ የትልልቅ ክለቦችንም ትኩረት ስቧል። እንደ ፉትቦል ኢንተርናሽናል ዘገባ ከሆነ አርሰናል በዚህ ወጣት አጥቂ የመጀመሪያ ደረጃ ጥያቄን አቅርበዋል። ጎትስ ከኳስ ቁጥጥር ችሎታውና በፍጥነቱ ምክንያትም ከቀድሞ የቼልሲ ኮከብ ኤዲን ሃዛርድ ጋር እየተነጻጸረ ይገኛል። አርሰናል እንደርሱ ያለ ተጫዋች ያስፈልገዋል። ቡድኑ የባላንጣዎቹን የመከላከል መስመርን ሰብሮ ለመግባትም ሲቸገር የታየ ሲሆን በፊታቸው መስመር ላይም ተጨማሪ የፈጠራ ችሎታዎች ያስፈልጉታል የተባለው ይሄ የ20 ዓመት ወጣትም ተከላካዮችን በአንድ ለአንድ ግንኙነት በማለፍ ረገድም ድንቅ ብቃት አለው። ይህም ደግሞ ለአርሰናል ጠንካራ ጥንካሬ ሊሆን ይችላል። ሊያንድሮ ትሮሳርድም በውድድር ዘመኑ ማብቂያ ክለቡን ሊለቅ እንደሚችል የሚነገር በመሆኑ ጎትስም ለሱ ተስማሚ ምትክ ሊሆን እንደሚችል ነው የተናገረው። አርሰናል የፊተኛው መስመር ላይ ተጨማሪ ውበት ለመጨመር ኤብሪቼ ኢዜን ቢያስፈርምም የቀድሞ የክሪስታል ፓላስ ኮከብ ግን የሚጠበቅበትን ያክል ውጤታማ መሆን ግን አልቻለም። በቋሚነት የመሰለፍ ዕድልን ለማግኘትም ሲቸገር ይታያል። አርሰናል ላቀረበው የመጀመሪያ ጥያቄ ይፋዊ የዝውውር ሰነድን እያስከተለ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ዝውውሩ በ15 እና 20 ሚሊዮን ዩሮ አካባቢ ሊጠናቀቅ እንደሚችል በርካቶች ይገምታሉ። በሌላ በኩል ባርሴሎና በክንፍ መስመሩ ላይ ተጨማሪ ጥራትን ይፈልጋል። ክለቡ ተጫዋቹን ለማስፈረም የሚጠይቀውን ዋጋ የመክፈል አቅም ያለው ሲሆን ሁኔታው ደግሞ እንዴት እንደሚቀጥል የሚታይ ጉዳይ ነው። ጎርስ ወደ ሁሉም ክለቦች የመሄድ ፍላጎት ሊኖረው ቢችልም ቀጣይ መዳረሻውን በጥንቃቄ መምረጥ ይኖርበታል ተብሏል። በታዋቂው ክለብ ተቀያሪ ወንበር ላይ ከመቀመጥ ይልቅ ለእድገቱ የሚረዳውንና መደበኛ የጨዋታ እድልን የሚያገኝበትን ክለብ መምረጥ ይኖርበታል ተብሎ ነው የሚታሰበው ብሏል ዘገባው። ቸልሲ አርጀንቲናዊውን ድንቅ ተጫዋች የሆነው ቫለንቲን ባርኮን ከፈረንሳዩ ስትራስቡርግ ለማስፈረም ፍላጎቶች ያሉት እንደ ቦላቪፕ ዘገባ ከሆነ በቅርቡ የቸልሲ ዋና አሰልጣኝ ሆነው የተሸሙት ሊያም ሮስኒየር የክለቡ የበላይ አካላት ተጫዋቹን እንዲያስፈርሙለት ጠይቀዋል። ሮስኒየር በፈረንሳዩ ክለብ ስትራስቡርግ አብሮ በነበሩበት ወቅት ከባርኮ ጋርም የነበራቸው ቆይታ ስለ ደቡብ አሜሪካዊው ተጫዋችም ጥራትና ብቃት በቂ ግንዛቤ እንዲኖረው አድርጎታል ነው የተባለው። ስለዚህም ደግሞ አሰልጣኙ ለቸልሲ አመራሮች ባስተላለፈው መልእክት ቫለንቲን ባርኮ እንዲመለስ እፈልጋለሁ ብሏል። ቀድሞ የነበሩት አሰልጣኝ ኤንዞ ማሬስካም በባርኮ ላይ ፍላጎት እንደነበራቸው የሚታወስ ነው። ቸልሲ በውድድር ዘመኑ ማብቂያ ላይ ለተጫዋቹ ጥያቄ ያቀርብ እንደሆነ ማየቱ ትኩረት የሚስብ ነው የሚሆነው። ክለቡ ተጨማሪ ጥራትና ጥልቀት ያለው ስብስብን ለመገንባት በሚያደርገው ጥረትም ይህ አርጀንቲናዊ ተገቢውን ምርጫ ሊሆን እንደሚችል ጥርጥር የለውም። እሱ ብሩህ ተስፋ ያለው ድንቅ ተጫዋች ሲሆን በትክክለኛው አመራርም ለክለቡ ደግሞ ቁልፍ ተጫዋች ሊሆን እንደሚችል እየተነገረ ነው። ከሮስኒየር ጋር በድጋሚ የመገናኘትና በዓለም ላይ ካሉ ትልልቅ ክለቦችም አንዱን የመቀላቀል እድልም ለዚህ ደቡብ አሜሪካዊ እጅግ አስደሳች ሊሆን ይችላል። ይህ በሙያዊ ሕይወት ውስጥም ትክክለኛው ቀጣይ እርምጃ ሊሆንለት ይችላል። በፕሪሚየር ሊጉ በቋሚነት የመሰለፍ እድልን ማግኘቱ እድገቱን በማፋጠን ብቃቱንም እንዲወጣ ይረዳዋል። ስትራስቡርግ የቸልሲ ባለቤት በሆነው ብሉ ኮሰር የሚገኝ ክለብ ነው። በመሆኑም ደግሞ በሁለቱ ክለቦች መካከል በቀላሉ ስምምነት ላይ መድረስም ይቻላል ተብሎ ነው የሚገመተው። ይህ የ21 ዓመት ወጣት በግራ ተከላካይነት፣ በመሃል አማካኝነት ወይም በክም ተጫዋችነት ሊሰለፍ የሚችል ሁለገብ ተጫዋች ነው። በመሆኑም ለቸልሲ ተመራጭ ተለዋዋጭም ሊሆን ይችላል ተብሏል። ተጫዋቹ የሚጠበቅበትን ብቃት ካሳየም ይህ ዝውውር ለወደፊቱ ትልቅ ስኬት ተደርጎ ሊወሰድ እንደሚችል ነው የተናገረው። ባርኮ በዚህ የውድድር ዘመን በፍሬንች ሊጓን 1 ግብና 4 አሲስቶችን ያስመዘገበ ሲሆን በልምድና በአሰልጣኝነት ብቃቱ ደግሞ ይበልጥ እንደሚጨምር ይታመናል። በተጨማሪም የሊያም ሮስኒየር የአጨዋወት ዘይቤን ጠንቅቆ የሚያውቅ በመሆኑ በፍጥነትም በመላመድ በቡድኑ ላይም ተጽዕኖ ለመፍጠርም ይችላል ተብሎ ነው የሚታሰበው። ኤሲ ሚላን በውድድር ዘመኑ ማብቂያ ላይ በስብስቡ ላይም የአደረጃጀት ለውጥን ለማድረግ እየታሰበ ሲሆን ክሪስቲያን ፖሊሲክ ከክለቡ ከሚለቁ ተጫዋቾች አንዱ ሊሆን እንደሚችል ተዘግቧል። እንደ ካልቺዮ መርካቶ ዘገባ ከሆነ አሜሪካዊው ኢንተርናሽናል በ55 ሚሊዮን ዩሮ
የሽያጭ ዋጋ ሊሰናበት የሚችል ሲሆን ማንቸስተር ዩናይትድ፣ አርሰናል እና ቶትንሃምም ሁኔታውን በቅርበት እየተከታተሉት ይገኛሉ። ይህ የ27 ዓመት ተጫዋች ለሶስቱም የፕሪሚየር ሊግ ክለቦችም ጠቃሚ ፈራሚ ሊሆን እንደሚችል ጥርጥር የለውም። ክሪስቲያን ፖሊሲክ በጣሊያን ቆይታው ድንቅ ብቃቱን እያሳየ ይገኛል። ቀደም ሲልም በቼልሲ በነበረው ቆይታ በፕሪሚየር ሊጉ በሚገባ የተላመደ መሆኑን በማሳየቱም በላይ የቻምፒየንስ ሊግ ዋንጫንም ማንሳት ችሏል። ተጫዋቹ ወደ እንግሊዝ ለመመለስም ፍላጎት ይኑሮ አይኑረው ወደፊት የሚታይ ቢሆንም በዚህ የውድድር ዘመን ብቻ 10 ግቦችን በስሙ አስመዝግቧል። አርሰናል በክንፍ መስመሩ ላይ ተጨማሪ ጥራት የሚፈልግ ሲሆን ክሪስቲያን ፖሊሲክ እንደ ሊያንድሮ ትሮሳርድ ካሉ ተጫዋቾች የተሻለ አማራጭ ሊሆን ይችላል። ተጫዋቹ ለቡድኑ ፍጥነትን፣ ውበትንና ግቦችን የሚጨምርበት ብቃትም አለው። በተመሳሳይ ቶትንሃምም በግራ መስመር አጥቂ ላይም ክፍተት አለበት። ክለቡ ለረጅም ጊዜም የሶን ሂዩንግ-ሚንን ቦታ በአግባቡ የሚተካ ተጫዋች ሲፈልግ ቆይቷል። የቀድሞው የቼልሲ ኮከብ ሊጉን በሚገባ የሚያውቅ በመሆኑ በስፐርስ ተገቢውን ምርጫ ሊሆን ይችላል ተብሎ ይታሰባል። በሌላ በኩል ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት አለው። በማጥቃት መስመሩ ላይ ተጨማሪ ጥልቀት ቢፈልጉም የ27 ዓመቱ ክሪስቲያን ፖሊሲክ ግን በዚህ ዕድሜ ክልሉ ላይ ተቀያሪ ሆኖ መቀመጥን የሚመርጥ አይመስልም። ማንቸስተር ዩናይትድ ማቲያስ ኩኛህን ለግራ መስመር አጥቂነት የሚያስፈረመ ቢሆንም አሰልጣኝ ማይክል ካሪክ ክሪስቲያን ፖሊሲክን በቋሚ አስተላለፍ ውስጥ ለማካተት ምን አይነት አደረጃጀት ለውጥም ሊያደርጉ እንደሚችሉ የሚታይ ነው የሚሆነው። የተጫዋቹ የመሸጫ ዋጋ በአንጻራዊነት ከፍ ያለ በመሆኑ ከሶስቱ ክለቦች መካከልም የትኛው በይፋ ዝውውሩን እንደሚያስጀምር የሚጠበቅ ጉዳይ ነው። ክሪስታል ፓላስ ማይክል ካሪክን ቀጣዩ አሰልጣኝ አድርጎ ለመሾም አስገራሚ ዝግጅት እያደረገ መሆኑ ተዘግቧል። ይህም የሚሆነው የቀድሞ አማካይ በማንቸስተር ዩናይትድ ያለውን ጊዜያዊ ቆይታ ወደ ቋሚነት መቀየር ካልቻለ ነው። ክሪስታል ፓላሶች የ2025-26 የውድድር ዘመን ሲጠናቀቅ ከኃላፊነታቸው እንደሚለቁ ያረጋገጡት ኦሊቨር ግላስነርን የሚተካ አሰልጣኝ እየፈለጉ ይገኛሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ካሪክ በኦልትራፎርድ ካሳየው አስደናቂ ለውጥ በኋላ በሴልኸርስት ፓርክም የበላይ አካላት ቀዳሚ ኢላማ ሆኖ ብቅ ብሏል። ማይክል ካሪክ በማንቸስተር ዩናይትድ ካሳየው ድንቅ አጀማመር በኋላ የብዙዎችን ትኩረት ስቧል። ካሪክ በጥር 2026 ሩበን አሞሪምን ተክቶ ኃላፊነቱን የወሰደ በኋላ በዩናይትድ አሰልጣኝነት መንበር ላይም እጅግ ስኬታማ ጊዜን እያሳለፈ ነው። ይህ የ44 ዓመቱ አሰልጣኝም ማንቸስተር ዩናይትድ በማንቸስተር ሲቲ ላይ፣ በአርሰናል ላይ እንዲሁም በቶተንሃም እና በፉላም ላይ በተከታታይ በተቀናጁት ድሎችም 4 ጨዋታዎች ላይ ለድል አብቅቷቸዋል። ቡድኑን በማረጋጋትና የማሸነፍ ማንነቱን በመመለስም ችሎታው በብዙዎች ዘንድም አድናቆትን አትርፎለታል። ፒት አሩርክ ለፉትቦል ኢንሳይደር ሲናገርም ጊዜያዊ ቆይታውን ወደ ቋሚነት እንዲቀይር ጠንካራ ማስረጃዎች እየቀረበ ነው። ማይክል ካሪክ በገበያው ላይ የሚገኝ ከሆነም በፕሪሚየር ሊግ እንዴት ማሸነፍ እንደሚቻል እያሳየ ነው። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ መመለስ ከቻለ ለብዙ ክለቦችም ተፈላጊ መሆኑ አይቀሬ ነው። ካሪክ በኦልትራፎርድ እንደ ጊዜያዊ አሰልጣኝ አስደናቂ አጀማመርን ቢያደርግም በኢኒዮስ የሚመራው የማንቸስተር ዩናይትድ ቦርድ ግን በቋሚ አሰልጣኝ ሹመት ላይ ላለመቸኮልና ትክክለኛውን ሂደት ለመከተል ነው የወሰነው። ምንም እንኳን ካሪክ ዋነኛ ተፎካካሪ ቢሆንም ክለቡ አሁንም እንደ አንዶኒ ኢራኦላ፣ ኦሊቨር ግላስነር ያሉ ሌሎች እጩዎችን እየተከታተለ ይገኛል። ሮቤርቶ ዲ ዘርቢም ለዚሁ ቦታቸው ስማቸው ከሚነሱ አሰልጣኞች መካከል አንደኛው ነው። ግላስነር በውድድር ዘመኑ ማብቂያ ክሪስታል ፓላስን ለመልቀቅ መወሰኑን ተከትሎ የክለቡ ሊቀመንበር ስቲቭ ፓሪሽ የካሪክን ከፍተኛ ጫናዎችን የመቋቋም ብቃትን በአድናቆት እየተመለከቱት ይገኛሉ። ዩናይትድ በክረምቱ ካሪክን ላለመሾም ከወሰነ ፓላስ እሱን ለመጥለፍም ዝግጁ መሆኑ ታውቋል። ለጊዜው ካሪክ ትኩረቱን በደረጃ ሰንጠረዡ ከ4 ውስጥ ለማግኘት ቢያደርግም ቲያትር ኦፍ ድሪምስ ወይም ኦልትራፎርድ ቁልፍ ለሌላ ሰው የተሰጠ መዳረሻው ደቡብ ለንደን ሊሆን እንደሚችል ነው እየተነገረም የሚገኘው። የሊቨርፑል ደጋፊዎች በአንፊልድ በነበረው ጨዋታም ስሜታቸውን በግልጽ አሳይተዋል። በማንቸስተር ሲቲ የመክፈቻ አስተላለፍ ውስጥም ስሙ ሲጠራ ማርክ ጉሂን በተከታታይ ተቃውሞም አስተናግደውታል። ጋዜጠኛ ጄምስ ፒርስ እንደገለጸው ከሆነ ይህ ተቃውሞ ማርክ ጉሂ ከክሪስታል ፓላስ ወደ ማንቸስተር ሲቲ ካመራ በኋላ ለመጀመሪያ ጊዜ ወደ መርሲሳይድ በመጣበት ወቅት ያጋጠመው ነው። የኦልትራፎርድ ደጋፊዎች በክረምቱ የዝውውር መስኮት በእጃቸው ሳይገባ ስለቀረ ለተከላካዩ ያላቸው ቅሬታን ለመግለጽም ይህንን አጋጣሚ ተጠቅመውበታል። ሆኖም ግን በስቴዲየም ውስጥ የተቃውሞ ድምጾችም ሲያስተጋቡ ደጋፊዎች ቁጣቸውን የገለጹት በተሳሳተ ሰው ላይ ይሆን የሚሉ ጥያቄዎች እየተነሱ ነው። ለደጋፊዎች ቁጣ መንስኤው የ2025 የክረምቱ የዝውውር መስኮት አስገራሚ ክስተቶች ናቸው። በወቅቱ ጉሂ በ35 ሚሊዮን ፓውንድ ስምምነት ላይ ተደርሶ የሕክምና ምርመራውንም ለማድረግ ሰዓታቶች ብቻ ቀርተውት ነበር። ሆኖም ግን የክሪስታል ፓላስ ተተኪ ተከላካይ አለማግኘት የክለቡ ሊቀመንበር ስቲቭ ፓሪሽ ዝውውሩን በመጨረሻው ሰዓት አግደውት ነበር።
ተከላካዩ ወደ ሊቨርፑል ለመዛወር ከፍተኛ ፍላጎት የነበረው ቢሆንም በዝውውሩ መፍረስ ግን ከሱ ቁጥጥር ውጪ ነበር። ይህም ነጥብ እንግዲህ በጨዋታው ላይ በደጋፊዎች ዘንድም የተረሳ ይመስላል። ታሪኩ ለሊቨርፑል መራር የሆነው በጥር 2026 ነበር። ጉሂ ከክሪስታል ፓላስ ያለው ውል ሲጠናቀቅም 6 ወራት ብቻ ሲቀሩት ሊጠናቀቅ ማንቸስተር ሲቲን በ20 ሚሊዮን ፓውንድ ዝቅተኛ ዋጋም ተቀላቀለ። ዋነኛው ነጥብ ግን ሲቲ ለማርክ ጉሂ ያቀረበው የደሞዝ ጥቅማ ጥቅም ሊቨርፑል ሊያቀርበው ከሚችለው በላይ መሆኑ ነው። እንደ ዘገባዎች ከሆነ ሲቲ ለተከላካዩ በሳምንት ከ200,000 ፓውንድ በላይ ደሞዝ የሰጠው ሲሆን ይህም ሊቨርፑል ጥብቅ የደሞዝ መዋቅርን የሚሰብር ነበር። ሊቨርፑል ሲያቅማማ ግን ሲቲ ግን አስፈላጊውን ፈጽሞ የሊጉን ምርጥ ተከላካይ በዝቅተኛ የዋጋም የግሉ አድርጎታል። ምንም እንኳን ለማርክ ጉሂ የተሰጠው ተቃውሞ ለጨዋታው ግርማ ሞገስን ቢሰጥም እውነታው ግን ተጫዋቹም የዚህ ታሪክም መጥፎ አካል አለመሆኑ ነው። ወይም ደግሞ እሱ አይደለም ጥፋተኛው። እሱ በክረምቱ ሊቨርፑልን አልናቀም። ይልቁን ዝውውሩን የተነጠቀው እሱ ራሱ ነው። የጥር ወር ሲመጣ ደግሞ እሱን ለማስፈረም ከፍተኛ ፍላጎትና የገንዘብ አቅም ላሳየው ክለብን ፈርሟል። ስለዚህም ደግሞ የአንፊልድ ደጋፊዎች ማርክ ጉሂን በሰማያዊው ማሊያ በማየታቸው የሚያዝኑ ከሆነ ቁጣቸውን ወደ ክለቡ አመራሮች ቢያዞሩ ነው የተሻለ የሚሆነው። በክረምቱ ዝውውር ማጠናቀቅ አለመቻላቸውና በክረምቱ ደግሞ በገንዘብ ለመወዳደር ፍቃደኛ ለመሆናቸው የሊቨርፑልን ቦርድ ስህተት እንጂ ክለቡ ባለበት በቆየበት ወይም በቆመበት ወቅት ላይ ራሱን አሳድጎ ለሄደው ተጫዋችም የሚሰጥ ቁጣ መሆን አልነበረበትም የሚሉ ተቃውሞዎች ናቸው በበርካቶች ሀሳቦቻቸውን እንዲሰጡ እያደረጉ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለዕለተ ማክሰኞ ለምሳ ሰዓቱ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ እኛንም ስታደምጡን ለነበራችሁ በሙሉ ላቅ ያለ ምስጋኔን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬው የዕለተ ማክሰኞ የምሳ ሰዓት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ደግሞ ሰፋ ያሉ ፕሮግራሞችን ይዘን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ግን እዚህ ጋር እናብቃ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኝ።